ኢየሱስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፈርሻለሁ። ኦርቶዶክስ ተዋህዶ ቤተክርስቲያን የሆኑትን ንዋየ ቅዱሳትና እንዲሁም ደግሞ ስዕላትን በማን አለብኝነት እንግዲህ ሲቀዳድና ሲያወድም የማያውቅ አንድ ለወደቀ እምነት ምንም አይነት የክብር ንግግር አያስፈልግም። እግዚአብሔር ፊት የሚቆመው መልአክ ጣዖት ማለት ሰይጣን አምላኪነት ነው። የዚችን ቤተክርስቲያን መገልገያ ሆነውን ሲያንቋሽሽ ሲቀድ የሚውለው ማንም እየተነሳ እንደፈለገ የሚሆንበት ምክንያት ግን ምንድነው? የፕሮቴስታንት ሃይማኖት መሪ የለውም ወይ? እስከዛሬ ድረስ ያለ መሪ ነው ወይ የሚቀጥለው? በኢየሱስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፈርሻለሁ። በጌታ ኦርቶዶክሳዊ ባለማህተብ የሊቀ መላኩ የቅዱስ ገብርኤል ወዳጅ ኮንክ ይህንን ቪዲዮ ግድ የለህም ለራሴ ጥቅም አይደለም ኮፒ ሊንክና ሪፖስት ሼር አድርገ ለሚመለከቱ አካል አድርስልኝ። ይህ ግለሰብ በቁጥጥር ስር ውሎ ለህግ መቅረብ ለፍርድ መቅረብ አለበት። ራሱን ፕሮፌት ነኝ ብሎ የሚጠራ ግለሰብ የቅዱሳንን ስዕላት እንደፈለገ የማድረግ ምንም አይነት መብት የለውም። ይህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትጠቀምበት የቅዱሳን ስዕላት ነው። በራሱ ቤተ እምነት ላይ የፈለገውን ድርጊት መፈጸም ይችላል። የሌላ ቤተ እምነት የሚጠቀሙበትን የቅዱሳን ስዕላትና የሰማዕታትን ስዕል አድኖ አንስቶ ግን እንደፈለገ ማድረግ በዚህ ዘመን አይችልም። ህግ አግባብ የሆነ ተገቢ ቅጣት ካልሰጠው እንገደዳለን። እንደነዚህ አይነት ሰዎችን አስተማሪ ቅጣት እንድንሰጣቸው እኛ ባለማህተቦች እንገደዳለን። ግዴላችሁም የሚመለከታችሁ ህጋዊ ትላልቅ ስልጣን ላይ ያላችሁ ስለ ሀገር ሰላም የምትጨነቁ እንደነዚህ አይነት የሰላምን እጦት በከተማችን ላይ በሀገራችን ላይ የሚዘሩ ሰውን ያልተገባ ተግባር ላይ እንዲገባ የሚያደርጉ ፕሮፌትነን ብለው ራሳቸውን የሚጠሩ ግለሰቦችን እንድታስታግሱልንና በህግ እንዲጠየቁልን አድርጉልን። ካላደረጋችሁ ግን ምንም ማድረግ አልችልም። ቅዱሳንን ሰማዕታትን ቤተ ክርስቲያንን እየነካ ዝም ብዬ የማይበትም የምታገስበትም ዘመን ላይ አይደለሁም። በበርካቶች ዘንድ ቁጣን የቀሰቀሰው ቪዲዮ ጉዳይ የቅድስት ድንግል ማርያምን ምስለ ስዕልና እንዲሁም ደግሞ ንዋየ ቅድሳትን በግልጽ ያወደመው ግለሰብ እንግዲህ በህግ እንዲጠየቅም በዚህ ሰዓት እጅግ በርካቶች ጥያቄያቸው ያቀረቡ ይገኛሉ። ሁላችሁም ይህንን ቪዲዮ ሼር በማድረግ ታዲያ የበኩላችሁ እንድትወጡ ጥሪ ቀርቦላችኋል። ይህ የምትመለከቱት ግለሰብ ታዲያ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሆኑትን ንዋየ ቅዱሳትና እንዲሁም ደግሞ ስዕላትን በማን አለብኝነት እንግዲህ ሲቀዳድና ሲያወድም የሚያሳይ ድርጊት እንግዲህ እንደምትመለከቱት ፈጽሟል። ይህ ድርጊት ታዲያ በበርካታ ምዕመናን ዘንድ እንግዲህ ከፍተኛ ቁጣን አስነስቷል። በርካታ ምዕመኑ ታዲያ ሃይማኖታዊ መቻቻልና እንዲሁም ደግሞ አብሮነት ባላት ኢትዮጵያ ውስጥ እንደዚህ አይነት የጥላቻና እንዲሁም ደግሞ የንቀት ድርጊት መፈጸም ተቀባይነት እንደሌለው እየገለጹ ይገኛሉ። ይህ ግለሰብ ታዲያ የምታውቁት ከሆነ ለህግ እንድታሳውቁ ትብብር እንድታደርጉ ጥሪ ቀርቦላችኋል። እድሜ ልኩም በስተትና ባለማወቅ እንደዚህ ሲጨማለቅ ይኖራል። በሚዲያ እየመጣን ከዚህ በኋላ ለሃይማኖታችን ክብር ይገባል ብለን የምንጮህ ጅሎች አይደለም። እድሜ ልካችሁን ባለማወቅና ሰውን በማሳት ትኖራላችሁ። ከዚህ በኋላ ስማችሁን እያነሳው ጴንጤ እያልኩ ለምሰራቸው ቪዲዮዎች እንዳትቀየሙ። ከአንድም ሁለት ሶስቴ ስናልፋችሁ ትማሩበታላችሁ ብለን ነበር። እናንተ ግን የፍርሃት መስሏችሁ ቀጥላችኋል። ምክንያቱም እናንተ ያስተምረናል፣ መምህራችን ይሆናል፣ ይፈውሰናል ብላችሁ የመረጣችሁት ግለሰብ ስለሆነ ይህንን ድርጊት የፈጸመው። ክብር ለማያውቅ አንድ ለወደቀ እምነት ምንም አይነት የክብር ንግግር አያስፈልግም። እግዚአብሔር ፊት የሚቆመው መልአክ ጣዖት ማለት ሰይጣን አምላኪነት ነው። ሰለስቱ ደቂቅን ከሰዓት ያዳነ መልአክን ጣዖት ማለት አዎ ሰይጣን አምላኪነት ነው። ይህ የወደቀ እምነታችሁን ይዛችሁ ትወጣላችሁ። ሰዎች ሲያመልኩ አባቱ ቤት የነበረውን ጣዖት አፈረሰ ይላል። ግዲዮን ሲያመልኩ የነበረውን ጣዖት ምን አለ? አፈረሰ። ይሄ ልዩ በጌታ በኢየሱስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት። ቆይ ግን ማንም እየተነሳ እዚች ቤተክርስቲያን ላይ ነው እንደፈለገ የሚሆነው? የዚችን ቤተክርስቲያን መገልገያ ሆነውን ሲያንቋሽሽ ሲቀድ የሚውለው ማንም እየተነሳ እንደፈለገ የሚሆንበት ምክንያት ግን ምንድነው? ይቺ ቤተክርስቲያን ዝምታን ስለመረጠች ነው? ዝም ስላለች ነው? እኛ ምድራዊ ህግ ምድራዊ ፍትህን አንጠይቅም። ሰማያዊ ፍትህ ግን ክርስቶስ ይሰጠናል።
የቀደርከው ቅዱስ ገብርኤል ዝም እንደማይል አልጠራጠርም። የዋጋህን የእጅን ታገኛለህ። እባካችሁ እየተነሳችሁ ይቺን ሀገርን ያቆየች ይቺን ቤተክርስቲያን የምትጠቀምበትን ነገር አትነካኩ፣ አትንኩ። በቃ አይገባችሁም። ሚስጥር ነው። የቅዱስ ገብርኤል የቅዱሳን ስዕላቶቻችን ነገር ሚስጥር ነው። ለእናንተ አይገባችሁም፣ ለእናንተ አይገለጥላችሁም። አማኝ ለሆኑት ላመኑት ነው የሚገባቸው። በቃ ያመኑት አክብረውት አምነውት እየኖሩ ነው። ተዉ። በነገራችን ላይ ይሄ እንደዚህ ቅዱሳንን ስዕላትን መቅደድ ቻሌንጅ እያደረጋችሁ የምትቀጥሉ ጴንጤዎች በጣም ነው ማዝነው። እኔ የሚገርመኝ ነገር የፕሮቴስታንት ሃይማኖት መሪ የለውም ወይ? እስከዛሬ ድረስ ያለ መሪ ነው ወይ የሚቀጥለው? ፕሮቴስታንት መሪዎች ካሏችሁ ለምንድን ነው እንደነዚህ አይነት ሰዎችን እማታስቆቡት? አባቶች በተደጋጋሚ ሐሳብ ሲሰጡ ሰምቼ አውቃለሁ። ምን አይነት ሐሳብ ነው ሲሰጡ የሰማሁት? የቤተ ክርስቲያንን ንብረት የሚጠቀሙትን በሕግ እንጠይቃለን፣ ቅዱሳን ስዕላትን የሚቀዱትን በሕግ እንጠይቃለን እያላችሁ ብዙ ጊዜ እሰማለሁ። አንዲት እህት ቅዱሳን ስዕላትን ቀዳ በአዲስ አበባ ፖሊስ ቁጥጥር ስር እንደዋለች ሰምተናል። ምን ደረሰ፣ ፍርዱስ ምን ደረሰ፣ ምን የሚለው ነገር አናውቅም። መያዙንም ደግሞ ያሳወቀን ደግሞ የአዲስ አበባ ፖሊስ ኮሚሽን ነው የነገረን። የቤተ ክርስቲያን የሕግ አካላቶች የልጅቷ መታሰር ምን ላይ እንደደረሰና ምን ላይ እንደመጣ አናውቅም። ልክ እንደዚሁ ይህ ሰው ነብይ ነው፣ የራሱ ቸርችን የሚያስተዳድር ነው። ፕሮቴስታንት እውነት መሪ ካለው የዚህን ሰውዬ የአገልግሎት ላይሰንስ ሊቀበለው ይገባል። ለምቢባል በዚች በሉዓላዊት ሀገር ላይ ስንኖር አንድ ሃይማኖት ከአንድ ሃይማኖት ጋር ተግባብቶና ተስማምቶ ነው መኖር ያለበት። አንዱ አንዱን አክብሮ አንዱን አክብሮ ነው። ለምን ቢባል በመናናቅ በትችት በስድብ ልናረመው የምንችለው ነገር አይደለም። ለምን ኢትዮጵያ የምትባል አገር ላይ እስከኖርን ድረስ ማለት ነው። ይህንን ሰው በሕግ ይጠይቀው ብዬ የምናገረው የኢትዮጵያ ኦርቶዶክስ ተዋሕዶ የሕግ አካላቶች ወይም ደግሞ የኢትዮጵያ የሕግ አካላቶች ፖሊስ፣ ፌዴራል ፖሊስ ብቻ ሳይሆን የፕሮቴስታንት የሕግ አካላቶችና የፕሮቴስታንት መሪዎችም ሃይማኖታችሁን እንደማይወክል በግልጽ አንዱ አንዱን አክብሮ የሚቀጥልባት ሀገር ስለሆነች ይህንን ሰው በሕግ ልትጠይቁልን ይገባል። የሃይማኖትስ ተቋም ይህንን ሰው በሕግ ጠይቁልን። ፍትህ ሁልጊዜ ለምትገፋዋ ኦርቶዶክስ ተዋሕዶ ነገር ግን ለማጠፋዋ ክርስቶስ ኢየሱስ ላቆማት መሰረቷ ለሆነላት ለኦርቶዶክስ ተዋሕዶ ላለው እግዚአብሔር አምላክ ኦርቶዶክስን ይባርክ። እግዚአብሔር አምላክ ከኦርቶዶክስ ጋር ለዘላለም ጸንቶ ይኑር። አሜን።